ደግሞ ማሰብ አለበት የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ ይሁን ሰዓት ላይ ገላጋይ ቢመጣ ጥሩ ነው እስቲል ይወደክ እየተነሳ አሁንም ካልጣልኩት ምትል ከሆነ ዘን ዩሮን አምሮ የለም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል በቅድሚያም ዋና አርዕስተ ዜናዎችን ነግራችኋለን ዶክተር አብይ አህመድ ቀጥቅጦ ነው ያሸነፈን ሲል የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ናቸው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳ ተናግረዋል በዚህም ጉዳይ ምን አሉ የሚለውም በሰፊ የዜና ትንታኔ አካተናል በአርሚ 11 እና በአርሚ 13 አዛዥ የጄኔራል ታደሰ ወረደን ስብሰባ ረግጠው ወጥተዋል በጊዜው አስተዳደሩና በጽንፈኛ ቡድን መካከል ያለው ልዩነት የመጨረሻ ደረጃ ላይ ደርሷል ተብሏል በዚህም ጉዳይ ዜና ጥንቅራችን በሰፊው አካተናል ቆይታቸው የምሰሙት ይሆናል በጽንፈኛው ቡድን ትዕዛዝ ተሰጥቷል ጽንፈኛው የህዋት ቡድን አሁንም ቢሆን የትግራይ ተፈናቃይ ካጋጠማቸው አሰቃቂ ረሃብ በላይ የሴራ ፖለቲካ አስበልጧል በዚህም ጉዳይ ዜና ጥንቅራችን ምን ተባለ የሚለውንም በሰፊው የዜና ትንታኔያችን ይዘናው ቀርበናል ቆይታችሁ የምሰሙት ይሆናል ግብጽ በናይል ተፋሰስ ሀገራትን አስጠንቅቃለች የግብጽ የውጭ ጉዳይ ሚኒስተር ባደር አብዱላቲ ግብጽ በናይል ወንዝ አጠቃቀም ሊታለፍ የማይችል ቀይ መስመሮች አሉ በማለት ትናንት ባንድ ባገራቸው ቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስን ሀገራት አስጠንቅቀዋል በዚህም ጉዳይ ዜና ጥንቅራችን አካተናል ቆይታችሁ ተሰሙታላችሁ እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክ ሼር ሰብስክራይብ ማድረግዎን እንዳይረሱ ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ አብይ አህመድ ቀጥቅጦ ነው ያሸነፈን ሲሉ የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ናቸው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳ ተናግረዋል ፋኖ ከፌደራል መንግስት ጋር ግጭት የገባው ፕሪቶሪያ ተፈረመ ብሎ ነው ሌላ ጥያቄ የለውም ብለዋል ተፈናቃዮች እንዳይመለሱ አግቶ የያዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ተፈናቃዮችን አግቶ ያስራበ ነው ፋኖ ጋሽን አደረሰ ብሎ መንግስት የሚፈርስ የሚመስል ብዙ ሰው አለ ሲሉም ተናግረዋል ልጅሁኛ አልከኝ ነበርኩ ሰው ልታምን ካለ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ምናምን እያሉ አንዳንድ ጊዜ ደግሞ ማሰብ አለብህ መጀመሪያ ዙር ትሞክርና ከቀጠቀጠ ተመክራለ ከዚህ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው ይላል ነገር ግን እየወደርክ እየተነሳ አሁንም ካልጣልኩት የምትል ከሆነ ስህተት ነው አይምሮ የለህም ማለት ነው ቲፒኤል ወርፈዋል ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን የሚል ኢሉሽን ወይም ቅዠት ውስጥ የገባ ነው ብለዋል አሁንም የህዋት አመራሮች አዲስ አበባ እንገባለን የሚል ጦርነት ለማስነሳት እየቆሰቆሱ ነው ግን አይቻልም አዲስ አበባ በባቡር መምጣት ይቻላል እንጂ ጦርነት ግን አይሆንም በማለት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳ ኤንቢሲ ኢትዮጵያ ጣቢያ ጋር በነበራቸው ቆይታ ተናግረዋል ጨምሮም አክለውም ሲናገሩ አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትር ግጭት ውስጥ ከገባን ሻቢያ ይጠቀምብናል ላስቆመው አልችልም ልዩነታችን አቻችልን ብንሰራ ነው የሚያዋጣን ብለው ነበር በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክር ቃል የሚመስል ከወትሮ የተለየ መልእክት ተናግረዋል ሌላው ደግሞ የትግራይ ጄኖሳይድን የፈጸመው ፋኖና ሻቢያ ነው ትግራይ ውስጥ እኮ ያልገባ የለም እድል ገጠመኝ ለማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተረባረበው በማለት መንግስት ግን ከትግራይ ጄኖሳይድ ተጠያቂነት ገለል ለማድረግ የሚመስል አኳን ሐሳባቸው በውይይት ተንፍሰዋል የአርሚ 11 እና አርሚ 13 አዛዥ የጄኔራል ታደሰ ወረደን ስብሰባ ረግጠው ወጥተዋል በጊዜው አስተዳደሩና በጽንፈኛ ቡድን መካከል ያለው ልዩነት የመጨረሻ ደረጃ ላይ ደርሷል የህወሓት ጉዳይ በጣም የሚያስገርም እንደሆነ የሚያሳዝን ሆኗል ጌታቸው ረዳ እንፈልግም ታደሰ ወረደ ካልሆነ ያለ መጨረሻ ይሆናል ሲሉ የነበሩ ጽንፈኛ የህወሓት የፖለቲካ ታጣቂ አመራሮች በጄኔራሉ ላይ ተነስተውበታል የጊዜያዊ ክልል አስተዳደር የሆኑት ጄኔራል ታደሰ ወረደ ከታህሳስ 19 2018 ዓመተ ምህረት ወዲህ ጀምሮ ከህወሓት ታጣቂ ቡድን የምዕራብ ግንባር የአርሚ አዛዥና ሎጂስቲክ አመራር ጋር በሽሬ ከተማ ስብሰባ አካሂዶ ነበር ይህን ስብሰባ በዋናነት በቅርብ ጊዜ ወዲህ በጊዜው አስተዳደሩና በጽንፈኛ ቡድን መካከል እየታዩ የሚገኙ ልዩነቶች ለመርፈን ያሰበ ቢሆንም ልዩነቶቹ የበለጠ ያሰፉና ከፍተኛ መካረር የተፈጠረበት መሆኑ ከታማኝ ምንጭ ማረጋገጥ ተችሏል በተለይ የአርሚ 13 አዛዥ ጸጋይ ማርከስና አርሚ 11 አሳይ ፍስሐ ኪዳኖ ወርቃይኑ ጄኔራል ታደሰ ወረደ በስብሰባ ያቀረበውን ሐሳብ ባለመቀበል ስብሰባ አቋርጠው የወጡ መሆናቸው
ማወቅ ተችሏል። እስካሁን ባለው መረጃ ምንም እንኳ ስብሰባው ረግጠው የወጡ 2 የአርሚ አዛዦች ቢሆኑም ሌሎች ተጨማሪ ከፍተኛ የቡድን አመራሮችና የፕሬዝዳንቱን ሐሳብ ያለመቀበል አዝማሚያ እየታዩባቸው በቀጣይ ቀና ልዩነት ተባብሶ እንደሚቀጥል ይስተዋላል። ከዚህ ጋር በተያያዘ እነዚህ አርሚ አዛዦች ከፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላል የሚል በመቀሌ ጥብቅ ቁጥጥር ስር እየተደረገ እንደሚገኝ ለማወቅ ተችሏል። ጽንፈኛው ህወሓት ቡድን በሌላ ተልእኮ ተሰጥቶታል። ጽንፈኛው የህወሓት ቡድን አሁንም ቢሆን ትግራይ ተፈናቃይ ካጋጠማቸው አሰቃቂ ረሃብ በሌላ የሴራ ፖለቲካ አስበልጧል። የተከሰተው ረሃብ በማህበራዊ ሚዲያ በማውጣት ገጽታዬን ያበላሹብኛል ባላቸው የማህበራዊ ሚዲያ ተጠቃሚዎች ላይ እርምጃ እንዲወስድ ትዕዛዝ አስተላልፈዋል። ከሰሞኑ የህዝባዊ ወያኔ ሓርነት ትግራይ ቡድን ትክክለኛ ማንነት በግልጽ በይፋ እየወጣ ነው። ቡድኑ ከሳምንታት በፊት ለህዝብ ተቆርቋሪ የሆነው ማህበራዊ ሚዲያ ተጠቃሚ አማካኝነት በህጻጽ ጊዜያዊ ተፈናቃይ ካምፕ ላይ ያጋጠመው አስከፊ ረሃብ ለፖለቲካ ዓላማ ለመዋል 3 እና 4 ስልቶችን ቀይሯል። መጀመሪያ ላይ ረሃብ በፌደራል መንግስት እርዳታ ከልካይነት የመጣ አድርጎ ተፈናቃይ ጉዳት እነርሱ የፖለቲካ ትርፍ ለማግኘት ሞከሩ። እውነታው ግን በፌደራል መንግስትም ሆነ በበጎ አድራጎት ተቋማት በኩል በካምፑ አስፈላጊ የሆነው እርዳታ በወቅቱና በትክክለኛው መጠን መቅረቡ በመረጃ ተጋለጠ። ያ ቡድን ከተፈናቃዮቿ ከራባቸው ወገኖች አፍ እየነጠቀ ሲበላ እንደነበር ተረጋገጠ። ሌላኛው እንዳይካሄድ ያወቀው ቡድን ቀጥሎ ደግሞ ዓለም አቀፋዊ ጎብኙ እውነት ተፈናቃይ ሁኔታ እንዳይመለከቱ መረጃ ለማጥፋት ጥረት አደረገ። ይህ በእውነተኛ የህዝብ ልጆች አጋላጭነት ከሸፈ። በሶስተኛ ደረጃ ደግሞ በማህበራዊ ሚዲያ ተፈናቃይ ስም የተሰበሰበ 16 ሚሊዮን ብር ኢትዮጵያ ብር ካልወሰድክ ብሎ ሀገር ይያዝልኝ አለ። ይህም መንገዱን ገንዘቡን ለህጋዊ አደጋ ስራ አመራር ተቋም ገቢ መደረጉን በህጋዊ አካሄድ ወደ ተፈናቃይ እንዲደርስ መደረጉ ምክንያት የቡድኑ ራሶችም ሆኑ እንደ ስታሊን ገብረስላሴ ያሉ ምላሶች አበዱ። ይህም ለምንኛ አልበላ ነው ብለው ነበር። አሁንም ቡድኑ በመጨረሻ ስልት ወጥቷል። ይህም ስልት ደግሞ ተፈናቃዮች አሁናዊና ትክክለኛ መረጃ ማህበራዊ ሚዲያ ላይ ለህዝብ የሚያደርሱ ማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ አስተላልፈዋል። ይህ ስልት እንኳ ቡድኑ ከጥንት የሚታወቅባቸው የጨቋኝነትና የአሳሪነት ማንነቱ ሀገር ሽብቶበት ነው። በጣም የሚያስቀናው ክፍል ደግሞ ይህ ህዝብ ለረሃብና ለችግር ለህዝብ ያውቁሉ ያላቸው ማህበራዊ ሚዲያ ተጠቃሚዎች ያሰማራቸው ብልጽግና ስምረት ፓርቲ ናቸው በማለት ነው። የህወሓት ቀናቶች እያለቁ ይመስላሉ። ማደናገሪያና የጭቆና ስልቶች እዛው የቡድኑ ቁንጮ ስብሃት ነጋ እንዲቀን ህወሓት የትግራይ ህዝብ ይበላታል እንዳለው እንደዛ የሚሆንበት ጊዜ የደረሰ ይመስላል። ህዝቡ ከዚህ በላይ ሰቆቃና ስቃይ የሚችልበት ምክንያትም የለም። የግብጽ የናይል ተፋሰስ ሀገራት ራስ ጠነቀቀች። የግብጽ የውጭ ጉዳይ ሚኒስተር ባደር አብደላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፍ የማይችሉ ቀይ መስመሮች አሏ በማለት ትናንት ለአንድ ሀገራቸው ቴሌቪዥን ጣቢያ በሰጡት የቃል የናይል ተፋሰስ ሀገራትን አስጠንቅቀዋል። የግብጽ የውጭ ጉዳይ ሚኒስተር አብደላቲ እንደ ግብጹ አንድ የቀይ መስመር ከድርሻዋ አንድም ጠብታዋ አለማስወሰድ መሆኑን ጠቅሰዋል። ግብጽ ቀይ መስመሮቿ የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብደላቲ አስጠንቅቀዋል። ሚኒስትሩ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጭ ማንም የተፋሰሱ ሀገራት ግድብ እንዳይገነባ ጭምር አሳስበዋል። በተለይ የኢትዮጵያ ህዳሴው ግድብ ከተመረቀ ወዲህ የግብጽ ባለስልጣን በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠረ ተከታታይ ማስጠንቀቂያ በማውጣት ላይ ናቸው።